ዜማ ወጥበብ ዜማ ወጥበብ ቀሚስ መድሪለ ቀሚስ መድሪለ ቀሚስ መድሪለ ቀሚስ መድሪለ ቀሚስ መድሪለ ሆርሾ አማኑኤል ቀሚስ መድሪለ ሆርሾ አማኑኤል ቀሚስ መድሪለ ሆርሾ አማኑኤል ቀሚስ መድሪለ ሆርሾ አማኑኤል 120 መዝሙሮች ከዋናው ማዕከል ለሰቆጣ ማዕከል ተልከዋል። በጽሁፍም በድምጽም ነው የተላኩት። እኛም ጽሁፉንም ድምጹንም ወሰድንና አጠና ናቸው። አንዳንዶቹ በሰንበት ትምህርት ቤት የምናውቃቸው መዝሙራቶች አሉ። አንደኛ፣ ሁለተኛ ደግሞ በሰንበት ትምህርት ቤት ምናልባት ማናቃቸው መዝሙሮች የተወሰኑ ነበሩ። አንድ ሁለተኛ የተቀየሩ አሉ። ለምሳሌ የማርታ ኃይለ ሥላሴ እንዲህ ያለው ጴጥሮስ የሚለው መዝሙር ላይ እሷ የምትልበት ቶንና ማህበሩ የሚልበት ይለያያል። ኢቭን ከትርጉም አንጻር ለምሳሌ መጀመሪያው ተለወጠ ገጹ ከመጽጌረዳ ነው የሚለው ግዕዙን ነው የሚወስደው። ማህበሩ ደግሞ እንደ ፀሐይ በራ ብሎ ወደ አማርኛ ተርጉሞ ነው የሚለው። እነዚህን ለማስተካከል ማዕከሉ የላከልንን በደንብ እሱን ብቻ ወስደን ወደዛ እየቀየር ነው። እንግዲህ በዚህ ድምፁ ብቻ ሳይሆን ወደ ህምጣና ቋንቋው ለመቀየር በርከት ያሉ አባቶች ሊቃውንት የተሳተፉበት ነው እና ማዕከሉ በቀጥታ የተገናኘው ሀገረ ስብከቱና ሊቃውንት የምንላቸው በሀገረ ስብከቱ ያሉ የቋንቋ ባለቤት የሆኑ ማለት የቋንቋው ምልሽ የህምጣና ቋንቋ ባለቤት የሆኑ አበው አባቶች አሉ። በርከት ያሉ ናቸው። ከነዛ ውስጥ እንደው እንጥቀስ ብለን ብናስብ ሊቀ ኅሩያን ኃይሌ ዓለሙ የሀገረ ስብከቱ ዋና ስራ አስኪያጅ፣ እሳቸው መምህር መዝገበ ቃል፣ እሳቸው የወለ ነቃዮት የአራቱ ጉባኤያት መምህር ናቸው። የጉባኤ ቤቱም የበላይ ጠባቂ ናቸው። መምህር ጳውሎስ ወልደ ሰንበት አሉ። የደብረ ፀሐይ ወይላ ማርያም መጽሐፍ ቤት መምህር ናቸው። የደብረ ስብከት ወንጌል ኃላፊ እሳቸውን መምህር ዳንኤል ከወለ ነቃዮት የብሉይ ኪዳን መምህር ናቸው። የአራቱ ጉባኤያት እዛ እነዚህ መምህር ኪዳነ ማርያም ገብረ ሕይወት አሁን በቅርቡ መጽሐፍ አሳትመዋል። ከዚህ በፊትም የህምጣና ቋንቋ ዲክሽነሪ ብን ሰርተው ለኮሌጅ መምህር ነበሩ። እዛው ለኮሌጁ ሰጥተው ብዙ ትምህርት ቤቶች ያንን እንደ ሪፈረንስ እየተጠቀሙ ያሉ መምህር ናቸው። እሳቸውም መምህር ቃለ ጽድቅ መንግስቱ የቅኔ መምህር ናቸው። ቅኔውን እና ሚስጥሩን እንዳይፋለስ እነዚህ ሁሉ በጥንቃቄ ነው የተተረጎመው፣ ሚስጥር እንዳይፋለስ። ምክንያቱም ትርጉም ከአንድ ቋንቋ ወደ ሌላ ቋንቋ ሲቀየር መልእክቱ በትክክል አድሬስ መሆን መቻል አለበት። የአማርኛው ወይም የግዕዙ ቀጥታ ወደዛ ቋንቋ መቀየር አለበት። ይመስላል እንዲህ ቢሆን ችግር የለውም በሚል እሳቤ ሳይሆን እንደዚህ መሆን አለበት። ለምሳሌ ቋንቋ እንግዲህ እንደምታውቂው ነው። አንድ አካባቢ የሚባለው ሌላ አካባቢ ላይኖር ይችላል። ዘዬ የምንለው ነገር አለና ይህን ሁሉ ተጠብቆ ነው የተሰራው። በተለይ አርትዖት ስራ የሰሩት ሊቀ ኅሩያን ኃይሌ እሳቸው በጥንቃቄ ነው ይሄኛው እንደዚህ ሊባል ይችላል፣ ወደዚህኛው ሊሄድ ይችላል፣ ቋንቋው ወደዚህኛው ሊያጋድል ይችላል። ይሄ ለጠያቂዎች እንከን ለሚፈልጉ ሰዎች በር ይከፍታል እና በር የማይከፍት ነገር ልንኖር እንችላለን። ቋንቋው በራሱ ሀብት በቋንቋው ሀብት ነው መዳኘት ያለበት የሚል እሳቤ ይዘው ነውና በርከት ያሉ ሰዎች ናቸው። ቅድም ከጠራኋቸው ውጭ እነ አብጨ በየነ በዋግኽምራ ብሔረሰብ ትምህርት መምሪያ የህምጣና ማዕከሉ ላይ ያሉ ተጠሪ ሰው ናቸው። መምህር አብጨ፣ መምህር ሀፍቱ ፈንታይ የአማርኛ የቋንቋ መምህር ነው በመምህራን ትምህርት ኮሌጅ ሰቆጣ መምህራን ትምህርት ኮሌጅ ላይ። እነዚህ ሁሉ ሰዎች ተሳትፈዋል እና ማዕከሉ ላይ ያለው ወንድም በራሱ ዲያቆን ሸጋው ክብረት የማዕከሉ ትምህርትና ዜማና ስነ ጥበባትን ይዞ ያለው ዋና ክፍሉን ይዞ ያለው መምህር፣ እሳቸውም በሰቆጣ መምህራን ትምህርት ኮሌጅ በህምጣና የሚያስተምሩ መምህር ናቸው። የቋንቋው ባለቤት ናቸው። እሳቸውም ይዘው ልክ በዚህ ጉዳይ ነው ያለው። እዛም ላይ ዜማ እንዳይሰብር እኛ ቁጭ ብለን እንደ ልጅነት እኛ ደግሞ ቁጭ ብለን ዜማውን እያልንላቸው ለአባቶች እዚህ ጋር ሪትሙ ይለቃል፣
ከአማርኛው ከተላከልን ከማህበሩ ጋር እዚህኛው ይበዛል ቃላት ይበዛል ሌላ ቃላት ቢኖረው እያልን ማለት ነው እያዜምን ለምሳሌ አማን በአማን አማን በአማን የሚለውን እማን ዝማን ብለው እነሱ ደግሞ ያመጡታል ባገውኛው ማለት ነው። እና እንደዚህ ያልን ነው የተተረጎመው። በጣም ረዘም ያለ ጊዜ በባለፈው ዓመት ሚያዝያ አካባቢ ነው ትርጉም የተጀመረው 2017 እቅዱ ስለነበር የማዕከሉ በዛ ልክ ተተርጉሞ ነው የመጣ ነው እና አሁን ቀረጻው ደግሞ እየተካሄደ ነው። በጣም ደስ የሚሉ ወንድሞች ናቸው እያስቀረጹን ያሉት ያለ መሰልቸት። ያው ለኛ መሳሪያ ሩቃችን ነው። ኦፍ ኮርስ በገና እንኳን አሁን ማዕከሉ እና ሌሎች በግል ቤተ ያሬድ የሚባሉ ሰዎች አመተውት ከ3 ከ4 ዓመት በፊት ነው እንጂ የተጀመረው መሳሪያ እኛ ካለከበሩ አናቅም። እና አሁን ማሲንቆ ጋር ለመዋሃድ ትንሽ ተቸግረን ነበረ። ትላንት በተለይ ማታ ላይ በነበረን ቀረጻ ኦፍ ኮርስ አሁን እያሻሻልን ነው። ያው ከአንድ ሁለት ከሁለት ሶስት ደግሞ እያሻሻልን ያለ ነው። ጥሩ ቀረጻ እያካሄድ ነው ብዬ አስባለሁ። ኃይል ቁስቅ ኃይሎ 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 ለወልናገረ ኃይል ቁስቅ ኃይሎ 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 ለወልናገረ ከታምር ድንብዞ ሲመይ እንዝገም ዝበይለ ከታምር ድንብዞ ሲመይ ሲመይ ዝንዝገም ዝበይለ። እንግዲህ ዋግምራ ይባላል። ዋግምራ ነው። ዋግምራ ሀገረ ስብከት ይባላል። ያው ብፁዕ አባታችን አቡነ በርናባስ የሚመሩት ማለት ነው። ያው እሳቸውን የማያውቅ የለም ብዬ አስባለሁኝ። ያው መልካም እና ደግ አባት ናቸው። ለህዝባቸው የኖሩ በቃ ህዝባቸው ጋር አብረው የተራቡ ለህዝባቸው ራሳቸውን አሳልፈው የሰጡ ነው። በተለይ የሰሜኑ ጦርነት ላይ ምንም ሳይወጡ ህዝቡ ጋር አብረው የነበሩ አባት ናቸውና እሳቸው የሚመሩት ሀገረ ስብከት ነው። ያው በድሮ አጠራር ሰሜን ወሎ ክፍለ ሀገር ወይም ወሎ ክፍለ ሀገር ዋጋ አውራጃ የሚባል ነው እና ያው እዛ አካባቢ ነው። ከአዲስ አበባ ወደ 770 ምናምን ኪሎ ሜትር ይርቃል። እዚህ በሰሜኑ ክፍል ያለ ሀገረ ስብከት ነው። አሁን በዚህ መዝሙር ላይ በዋናነት የተሳተፍነው 6 ዘማሪያን ነን። ስናጠናም 7-8 ሆነን ያጠና ነው። ግን መንጠባጠብ ይኖራል፣ ስራ ፈልጎ መሄድ ይኖራል፣ የማይመቸው ይኖራል በሚል ነው 8-9 ያጠናንና 6 ሰው ወደዚህ ተልኮ አሁን 6 ሰው እየተቀረጸ ነው። አሁን ለመጀመሪያ ዙር 120 ከተሰጠን 60ውን መዝሙራት ነው ይዘን የመጣ ነው። 60ው መዝሙራት የቸብቸቦም አለ የንስሐም አሉ። ከነዚህ ውስጥም ወቅትን ያማከሉ ለምሳሌ የልደት፣ የጥምቀት፣ የዘወትር፣ የሆሳና፣ የእርገት፣ የትንሣኤ እንደዚህ የሚሉ ራሱ ማዕከሉ ስለለየ እስከ 60 ያሉትን የዘወትር መዝሙራት አሉ። ለምሳሌ በምድራዊ ሕይወት የሚለው የዘወትር መዝሙር ነው። የልደት ደግሞ አለ፣ እሰይ ተወለደ አለ፣ የጥምቀት ሆረ ኢየሱስ እንደዚህ የሚሉ መዝሙሮቹ በአጋጣሚ እስከ 60 ያሉት በወቅት የተከፈሉና 60 መዝሙራትን ነው ተዘጋጅተን የመጣ ነው። በቋንቋው መዘጋጀቱ ዓላማው ሰዎች በሚሰሙት ቋንቋ አገውኛ ብቻ የሚሰሙ አማርኛ፣ ሌላም ደግሞ ቋንቋ የማይሰሙ አገውኛ ብቻ በሚሰማበት ህብረተሰብ በተለይ ደግሞ አሁን ተተርጉሞ በመጣበት ሀገር እንደ ዋግኽምራ ያሉ አካባቢዎች የሚነገሩት በአገውኛ አማርኛ ምንም የማይሰሙ አገውኛ ብቻ የሚጠቀሙ ህብረተሰቦች ስላሉ እነሱ ሰምተው እግዚአብሔር ፈቅዶ ለንስሐ እንዲበቁበት እግዚአብሔር ጋር እንዲገናኙበት ነው ርዕዩ። ምሽሚዝ ዚምርተን ምሽሚዝ ዚምርተን ሚዚያና ደሚውጠን ከብሪዘ ምሽሚዝ ዚምርተን ምሽሚዝ ዚምርተን ሚዚያና ደሚውጠን ከብሪዘ እደራት ክሳብደ
አንክር ሰው የንየተን እደረት ከሰበደ እደረት ከሰበደ አንክር ሰው የንየተን በአካባቢያችን እንደዚህ ዝም ብሎ ድሮ አባቶች ቋንቋውን ቀይረው ይዘምሩ ነበር አንዳንድ አባቶች እና ከዛ የዘለለ ግን በተደራጀ አግባብ መዝሙር የለም። ምናልባትም በግል ደረጃ አንድ ዲያቆን አለ የሚዘምር በአገውኛ የዘመረ የሰማሁት እሱ ነው ያለው። ብዙኛ አካባቢ ምናልባት አድሬስ ያላረገው ነው ይሆን ወይም እኔ አልደረሰኝም ማለት ነው። እኔ በማህበራዊ ሚዲያ ነው ያየሁት የልጁን መዝሙሮች እንጂ ብዙ የተለመደ አይደለም። በቋንቋው ብሎ አባቶች ይሄዳሉ። ልክ ሲያዩ ማህበረሰቡን አይተው ቀይረው እዛው እለት ይቀይሯትና ይዘምራል። በተለይ ግጥም የምትለው ተናገሩ የምትለውን መዝሙር ብዙ ጊዜ ተቀይራ ትዘምራለች እና አሁን ግን ኦፍኮርስ በማዕከል ደረጃ ከ2 ዓመት በፊት ይመስለኛል በገና ሁሉ አንድ መዝሙር ወደ በገና ተቀይሮ ሁሉ የተዘመረበት የቀረበበት አግባብ አለ እና በዛ ልክ ነው እና ብዙ አድሬስ የተደረገ ግን አይደለም። በህምጣኛ ቋንቋ ዓላማው ያው ማለት ሰው ሁሉም በቋንቋው ለምሳሌ በዛውን አማርኛውን የማይሰሙ አሉ፣ አገውኛውን ብቻ እንትን የሚሉ ለነሱም ጥቅም ሁሉም በቋንቋው እንዲያገለግል ነው። ሌላ ምን እንትን የለም። ቀሚሱ መድሪለ ቀሚሱ መድሪለ ቀሚሱ መድሪለ ቀሚሱ መድሪለ ቀሚሱ መድሪለ ሆርሹ አማኑኤል ቀሚሱ መድሪለ ሆርሹ አማኑኤል ቀሚሱ መድሪለ ሆርሹ አማኑኤል ቀሚሱ መድሪለ ሆርሹ አማኑኤል። ጠቃሚነቱ ኦፍኮርስ እኛም ቋንቋው እንዲያድግ ሆኗል ብዬ አስባለሁ። ምክንያቱም አንድ ቋንቋ አደገ የሚባለው ከባቢ ውስጥ ያለ ማህበረሰብ ልዩ ልዩ ማህበራዊ ነገሮችን ሲከውንበት ነው። ለምሳሌ እኛ አካባቢ መማር ማስተማር አለ። በመንግስት ቤት በህምጣኛ ቋንቋ ይማራሉ። ግን ያ ስብከት ያን ያክል አልነበረም። አሁን እየተጀመረ ነው። ስብከት በአገውኛ ሁሉ እየተሰጠ ነው። በተለይ እነ መምህር መዝገበ በፊት ብናነሳ በረከታቸው ይደርብና መምህር መጋቢ ምስጢር ገብረ ሕይወት የሚባሉ አባት ነበሩ። እሳቸው ሲሄዱ በጣም አገው ከሆነ በአገውኛ የማስተማር ነገር ነበራቸው። እሳቸው አሁን አልፈዋል። በረከታቸው የደረሰ ታኅሳስ 19 ነው የሞት ዓመታቸው የሚታሰበውና ይመስለኛል 10ኛ ወይም 11ኛ ዓመታቸው ማለት ነው። 2008 ነው ያረፉት። እሳቸው እንደዛ ያረጉ ነበረ። ሌሎች አሁን ያሉ ሀገረ ስብከት ላይ ያሉ የቋንቋው ተናጋሪዎች ወደዛ አካባቢ ሲሄዱ በቋንቋው የማስተማር ነገር ልምድ አዳብረዋል። አሁን ደግሞ እንግዲህ ይሄ መዝሙር ጥቅሙ ሲሄዱ መዝሙሩን በአገውኛ ዘምረው በአገውኛ መርሃ ግብር መምራት፣ በአገውኛ መዘመር፣ በአገውኛ ማስተማር ይጀምራል ማለት ነው። አንድ ሁለተኛ አባቶቻችንን አውቀናቸዋል። እኛ አለመቅረባችን ነው እንጂ ይዘን ብንቀርብ አባቶቻችን አቅርበውን በቋንቋው የቻልነውን ያክል መስራት እንደምንችል ያየንበት ሁኔታ ነው አባቶቻችን ላይ ማለት ነው። እና እሱ ጥሩ ነገር ነበረ። ሁለተኛው ዋናው እንትን ግን ተግዳሮት የነበረው ግን ዘየው ነው። እዚህ ዝቋላ የሚባለው ወረዳና ጻግብጅ የሚባለው ወረዳ እዛ እንደነገርኩሽ አበርገል የሚባለው ወረዳ የዘዬ ልዩነት ነበረ። በእኛ ሀገር እንደዚህ ነው የምንለው፣ በእኛ ሀገር እንደዚህ ነው የሚባለው እየተባባሉ እርስ በርሳቸው አባቶች በጣም ደስ የሚል ነበረ። አይ በእኛ እኮ እንደዚህ ነው የሚባለው፣ አይ በእኛማ እንደዚህ ነው የሚባለው፣ ስለዚህ ከዚህኛው ይሄኛው ይሻላል፣ ይሄኛው አሻሚ ቃል ነው፣ ይሄኛው አሻሚ አይደለም በሚል እየተግባቡ ነው የነበሩ እንጂ ሌላ ብዙም ችግር የለውም። ያው የዘዬ ነው። አሁን
ለወ 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 እደረትኝ ማርያም ለው እንላለን ይላል አንዱ። አይ አይደለም ለው 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 እደረትኝ ማርያም ለው። አሁን ዘዬ ነው የትርጉም ልዩነት አያመጣም። ግን ለው የሚለው ሲባል ልዩነት ይፈጥራል። ቅድም እንደነገርኩሽ ለውና ለውና ለው ላልቶና ጠብቆ የማንበብ ነገር አለ። ይሄንን አግባብተው ራሳቸው ሰጡን። እኛ እንግዲህ እንደ ኋላ ሲቀረጽ እንደምታየው እንጂ ሌላ ያን ያክል የከፋ ችግር ግን አልነበረም ለማለት ነው። እንደ ማዕከሉ በባለቤትነት የያዘ ነው። ማዕከሉ በባለቤትነት ይዞ ግን በቀጥታ ኮሚኒኬት ወይም ግንኙነት የሚፈጥረው ሀገረ ስብከቱ ጋር ነው። ሀገረ ስብከቱ ከማዕከሉ ጋራ አይደለም ከማዕከሉ ጋራ ኢቭን ከሰንበት ትምህርት ቤት ከወረዳ ማዕከላት ጋር ያለው ግንኙነት በፈለግነው ሰዓት የፈለግነውን እንጠይቃለን። ሀገረ ስብከቱ የሚችለውን ያክል ይመልስልናል። ጥሩ መስተጋብር ነው ያለው። በተለይ በዚህ መዝሙር ላይ ደግሞ በቀጥታ ደብዳቤ ተሰጥቷቸው ሲጠሩ ስራ አለ አሁን እንግዳ አለ ምናምን የሚል መልስ አልተሰጠም። ይሄ ጉዳይ የማህበሩ ብቻ ሳይሆን የሀገረ ስብከቱም አንዱ ጉዳይ ነው። ምክንያቱም ሀገረ ስብከቱ አንዱ ዓላማው ስብከተ ወንጌልን ማስፋፋት ነው። እንግዲህ ስብከተ ወንጌል በትምህርት ብቻ አይደለም የሚስፋፋው፣ እንደምታውቂው መዝሙርን በራሱ ትምህርት ስለሆነ ማለት ነው። እና ማህበረሰቡ መዝሙሩን ዘምሮ ይሰበካል፣ መዝሙሩን ሲዘምር ይጸልያል። እንደምታውቂው ነው ያው የመዝሙርን ትርጉም ለማስረዳት ሳይሆን ማለት ነው። እና ይሄ ስራ የኛ ስራ ነው ብሎ በባለቤትነት ነው። የሚገርምሽ ጠዋት 12 ሰዓት ይገባሉ፣ ማታ አምሽተው የመሄድ ነገር አላቸው። ቤት የሚመሩ ናቸው፣ ትልቅ ናቸው። ግን ከዚህ ሁሉ ይሄ ማህበሩ ስለሆነ ጉዳያችሁ እኔ አይመለከተኝም አላሉ። በቃ በጣም ቀና ምላሽ፣ በጣም ትብብር የነበረበት ነውና በጣም ደክመው ነው የሰሩት። እውነት ለመናገር ኢቭን ሰው እንኳን የሚበዛባቸው ከሆነ ሰዎቹን አስተናግደው ከኛ እስኪመጡ ማዕከል እስኪመጡ ድረስ ስለሚርቅ እናንተኑ ይሉናል። እኛ እንሄዳለን፣ ላፕቶፕ ይዘን እኛ እንሄዳለን። ልክ 2 ሰው 3 ሰው ካስተናገዱ በኋላ እኛ ገብተን ደግሞ ትርጉም ስራውን እንቀጥላለን ማለት ነው። እና በጣም ቆራጥነት ወይም ኮሚትመንት የሚባለውን ወስደው እና የወሰዱት ሊቀ ኅሩያን በጣም በትልቅ ነገር ነው የወሰዱት። ይሄ እንግዲህ እሳቸው ብቻ ሳይሆን ሀገረ ስብከቱን ወክለውም ጭምር ስለሆነ ምክንያቱም እሳቸው ያን ሲሰሩ ሌሎች የመምሪያ ኃላፊዎች ደግሞ የእሳቸውን ስራ ተክተው የመስራት ነገር ይኖራል። ያው እንግዲህ ስራ አንዱ ሲመጣ ክፍት አይሆንምና እንደ ሀገረ ስብከት በትብብር ነው የተሰራው የሚል ሀሳብ አለኝና በጣም ጥሩ ወዳጅነት፣ ጥሩ መነሳሳት የነበረበት መዝሙር ጥናት ነበር ብዬ ነው። ተደራሽነቱ እንዴት ይጠበቃል? ምን ይመስላል ማለት በተለያየ ነገር ተደራሽ ሊሆን ይችላል። እንግዲህ በማህበረ ቅዱሳን የሚዲያ አገልግሎት ተደራሽነቱ በዛ ይሆናል። እንዴት ይጠበቃል ማለት መተርጉማን አባቶቻችን የተረጎሙት ከአማርኛውን ወደ አገውኛ የተረጎሙት በጉጉት ይጠብቃሉ ማለት እግዚአብሔር ፈቅዶ ወደዛኛው ዜማ ተቀይሮ ህምጣናው አማርኛ ለማይሰሙ ህብረተሰብ ጆሮ እንዲደርስ ይጠብቃሉ። ልፋታቸውም ጭምር ነው። ጊዜያቸውን፣ ሰዓታቸውን፣ ቤታቸውን ትተው በጣም ብዙ ጊዜ ወስደው ነው ይሄን መዝሙር የተረጎሙትና 120 መዝሙር ለዛውም እስከ ዘማቹ አማርኛውን ወደ ህምጣና መተርጎም ማለት ቀላል ጊዜ የሚፈጅ አይደለም እና እንዳውም አሁን ቅርብ ጊዜ ልንመጣ ስንል ያገኘናቸው አባታችን የሀገረ ስብከታችን ስራ አስኪያጅ ቀን ሙሉ በቃ ጠዋት ጀምረን እስከ ማታ ቢሮ ዘግተው እኛ ጋር ውለው ነው ማስተካከያውን የሰጡት። ማለት አገኘው እኛ ተመሳሳይ ዜማ ለማምጣት ብለን እንስበዋለን፣ ሌላ ምስጢር እናፋልሳለን። ቀጥ ያለውን ትርጉም ብቻ ስለሆነ እኛ የምናውቀው ምስጢሩን እነሱ የመጽሐፉን ምስጢር እነሱ ስለሆነ የሚያውቁት ቢሮ ዘግተው የሀገረ ስብከታቸውን ስራ ትተው ስለሆነ ሲተረጉሙልን ሲያስተካክሉልን የዋሉት በዛ ልክ ይጠብቃሉ። እነሱ በለፉት ልክ
እንዲህ ነው የሚጠብቁትና ከዛም በላይ ደግሞ እንግዲህ ከደስታ ጋር ሊሆን ነው የሚችለው የማስብ ኃይል ቁስቅ ኃይሎ 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 ለወልናገረ ኃይል ቁስቅ ኃይሎ 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 ለወልናገረ ክታምር ድንብዞ ሲመይ እንዝገም ዝበይለ ክታምር ድንብዞ ሲመይ ሲመይ ዝንዝገም ዝበይለ ክታምር ድንብዞ ሲመይ እንዝገም ዝበይለ ክታምር ድንብዞ ሲመይ ሲመይ ዝንዝገም ዝበይለ ማዕከላችን ሰቆጣ ማዕከል ትንሽ ከዚህም የራቀ ነው። የበጀት እጥረትም አለበት። ለምሳሌ አሁን እኛ የመጣ ነው 2 ቀን ተጉዘን ነው። 2 ቀን ተጉዘን መጥተህ መዝሙር ለማውጣት ይደክማል። መካከል ላይ እዛ እንደነበርሽ ፐርፎርማንስ አይኖርሽም። እንዳጠናሹ በመንገድ የሆነ ነገር ይሸትሻል፣ ወይ ጉንፋን ይይዛል፣ ወይ የሆነ ነገር ይፈጠራል። ይሄ የተፈጠረው አሁን ከበጀት እጥረት ስለሆነ በልዩ ልዩ ያላችሁ የከባቢው ሰዎችም ይሆን በጎ የምታረጉ ሰዎች ሀገረ ስብከቱ ያለውን የሰቆጣ ማዕከልን በመደገፍ ለዚህ አስተዋጽኦ አድርገን በቃ ሰው በቀላሉ የሚመጣበት ለምሳሌ ትራንስፖርት በመኪና ነው የመጣ ነው። በጣም የሚያስቸግር ነው። አለማጣ አደርን ካለማጣ ነው ሰቆጣ የመጣ ነው። በጣም ከባድ ስለነበረ 2 ወይም 3 ሰዎች ጉንፋን ይዞን ነው ያው መቀረጽ ስላለበት ብቻ ነው እየተቀረጸ ያለውና ከዛ በነበረን አሁን በፕሌን መተን ቢሆን ይሄን ያክል ነገር ላይፈጠር ሁሉ ይችላል። ለምን እንደመጣን ምንም ሴፍ ነው የምትመጣው፣ ቀረጻ ትቀረጻለህ፣ ያን ያክል አይደለምና ማዕከሉን በመደገፍ ደረጃ የድርሻቸውን እንድትወጡ እና በሰው በሚያውቀው በሚወደው ቋንቋ ወይም በሚያውቀው ቋንቋ እንዲማር ክርስቲያናዊ ሕይወቱን እንዲጠብቅ እንዲሆንና ድርሻቸውን እንድትወጡ ለማለት ጥሬን አስተላልፋለሁ። በመጀመሪያ ያው ከመጀመሪያ እስከ መጨረሻ ሳይለየን እስከዚህ ሰዓት የጠበቀን እግዚአብሔር ይመስገን። ለእናቱ ለቅድስት ድንግል ማርያም ምስጋና ይሁን። ከዛ ውጭ ያው እንደኛ ድክመት ሳያዩ አብረውን እያደሩ በተለይ የሰቆጣ ማህበረ ቅዱሳን መዝሙርና ኪነ ጥበብ ክፍሉ አያጠናም ከኛ ጋር አበሁን እዚህ የለም አልመጣም፣ ግን ልጆች ናቸው ብሎ እንዳይዘናጉ እንዳይውል እያለ ስራ ላይ ውሎ ከኛ ጋር ዳር እያደረ መልሶ የነበረን ቀን ደግሞ እንዳንዘናጋ ስናጠናበት የነበረውን ቀን እንዳንል በቴክስትን በምንም ቅስቀሳ እያደረገን እዚህ አደርሶናል። እያጠነከረን ሳይለየን ለሱ እናመሰግናለን። አዎ ያው እንደ ማዕከል ያው ባለቤት ስለሆነ ማዕከል አይመሰገንም። ምክንያቱም ባለድርሻ ነው ራሱ ዋና ባለቤት ስለሆነ። ከዛ ውጭ ያሉ ግን ስራቸውን ትተው ቤተሰባቸውን አቆይተው የመጡ ግን በርካታ ወንድሞች አባቶች አሉ። እንደነገርኩሽ ከክቡር ስራ አስኪያጃችን ጀምሮ መምህር መዝገብ አሁን ከ15 12 13 ኪሎ ሜትር ይሆናል እሳቸው የሚያስተምሩበት። ከዛ በትራንስፖርት ነው የሚመጡት ለዚህ ስራ ብለው መምህር ዳንኤል ዛ ወለ ነቃዮት ያራቱ ጉባኤያት እንዳለ ታውቂያለሽ እና ከዛ ይመጣሉ። እነሱ ሳይሰለቹ ነው የሚመጡት። ትርጉም በነበር ባለቀን በተደወለላቸው ሰዓት በዚህ ቀን አለ ከተባለ ይመጣሉ። ቅድሚያ የመስጠት ነገር ነበርና እነዚህ ቢመሰገኑ መልካም ነው የሚል ሀሳብ አለኝ። ሌላው መምህር ኪዳነ ማርያም፣ መምህር ቃለ ጽድቅ፣ እነ መምህር አብጨ፣ መምህር ሀፍቱ እነዚህ ደግሞ በጣም ዓለማዊ ስራ ነው ያላቸው። አለቃ ይቆጣናል፣ ሰዓት እናረፍዳለን ሳይሉ ነው ቁጭ ብለው እንደዚህ ፊደላትን ጭምር የሚባሉትን ይሄ ሀ ነው የሚሆነው ይሄ ሀ ነው የሚሆነው የሚል ነገር እንትን እያሉ የሰሩ ስለሆኑ እነዚህም በጣም ሊመሰገኑ የሚገባቸው ወንድሞች አባቶች ናቸው የሚል አለኝ። ለነዚህ እንደ ማዕከል በጣም አድርገን እናመሰግናለን። የማዕከሉ ስራ ብቻ ነው ጉዳያችሁ ሳትሉ የእኛም ስራ ነው ብላችሁ በዚህ የክምጣና ቋንቋ መዝሙር ድርሻችሁን ስለተወጣችሁና
የማዕከሉን ጥሪ አክብራችሁ መጥታችሁ ስለተረጎማችሁልን እጅግ አድርገን እናመሰግናለን። በተለይ ሊቀ ኅሩያን ስንዘምር ይብን መዝሙሩን ቁጭ ብለው 60ውን መዝሙር በመስማት እዚህ ነው አስተካክሉ እያሉ የአርትዖትን ስራውን ስለሰሩልን እጅግ አድርገን በማዕከሉ ስም እናመሰግናለን። ብፁዕ አባታችንም በረከቶች ድረሰን እንላለን። እማንቱ ንጉሥ ፍርድስ ተራንትኮር ጻድቃን ድኪብር ዝኻጣን ድኻጻተ መለከት ዋቃንድ ነጎድጓድ ወይሳንድ አንክር ሰው ግርመይስ ክርስቶስ ትለንድ እደረ ወሆ ሳቆ ሳቆ እደረ ዳነይ እደረ ወሆ ሳቆት ሳቆት እደረ ዳነይ እንቅ ወይ ነው ደገ የዋቃንድ ጎንቸ ብር ጋንት ኮርክረ ጎድብኒስ ኮረሸን ጥምትራን ሲመየን ድምዲቅመንድ ዘበቁን አራንድ ዋረ ብሊዝጋንድ እደረ ወሆ ሳቆት ሳቆት እደረ ዳነይ እደረ ወሆ ሳቆት ሳቆት እደረ ዳነይ ፍጥረት ዳንገስ ፋይረን ምግር መድገው ሳኑ አዳም ትዚረድግ ችብራን ድንግ ሰብጅግ አውየንችን ሸውዳጡ ገሰው ሰብ ሰራሽ ቅዱሳን ድተክ ጸናቅ እምነት ይዝ እደረ ወሆ ሳቆት ሳቆት እደረ ዳነይ እደረ ወሆ ሳቆት ሳቆት እደረ ዳነይ ዝበዙ ሩሄ ዝትሩፋት ሰራሸብ ጻድቃንም ጠንረዊዝ ሚዝየን አልስገንድ ንታሲው ወርሸነው ኻጥቃን በጋንድ የናሳው ዳጡ ይና ጭንሸነድ እደረ ወሆ ሳቆት ሳቆት እደረ ዳነይ እደረ ወሆ ሳቆት ሳቆት እደረ ዳነይ እጅን ብልቃኔይዝ ችተችተው ገበን ዊገጥኩን ግን ነን ኹምጣንገ ቋንቋይዝ ዊግጫ እኔን ኹምጣንገ ቋንቋዝ ዝምርሾው መዝሙሬ እን ኹምጣንገ ቋንቋይዝ ዝምርሾው መዝሙር ድቆሽ ይናንቅስቅ ይና መቸብ ዘነ አቀው ቋንቋዝ ወሽናው ይና ደረ ኢየሱስ ክርስቶስ ይና ምነትድ ጸናዝነ ማቀን አቃንስቅ የነቴን እን መዝሙርድ ድምሰነውዝ ወይ ወሸነውዝ ይና ሃይማኖት ዙ ግዴተ ፍነ የኩን የነቴን እኔን ወረኔኛ እኔን ናውቱዬን ይንቀት ኹምጣንገ ቋንቋ ይርና ኹምጣንገ ቋንቋ ወሽን ይና ሃይማኖት ዝጎ ተርነማጥን ይና ሃይማኖት ጸናዝነ ማጥና እኔን ቀሰው ገባ ቃንስቅ ማህበረ ቅዱሳን እኔን ተጻበው ዲናግስ አቀኖድ አራቀን ማህበረ ቅዱሳን ድግፍነ ሳቅጦ ማዕከል ጽቦድ ማቀሽ አዲስ አበባ ጽቦድ ማህበረ ቅዱሳን አቃንስቅ እኔንተ ድግፍነ የር ይጻድ ዲክሰኩን የነቴ ነን ጣቅ ግሬዝ እኔን መዝሙር ድፈክ ጣቅ ግሬዝ ሀይቀን የኩን በምእመኑ ዘንድ በጣም ማለት በጉጉት የሚጠብቁት አሉ። እንዲሁ ዝም ብለው በተሳሳተ መንገድ በዘረኝነት እንትን የሚሉትን ትተን ይህ መዝሙር ቢወጣ ተብሎ ከማህበረ ቅዱሳን ብዙ እንትን የሚጠበቃል። ያው መጀመሪያ ላይ አሁን ይህን ሰሞን ራሱ የነበረ እንትን አጋጣሚ ሆኖ መዝሙሩን ካጠናን ከጨረሰን በኋላ የትራንስፖርት ጉዳይ ትንሽ እንትን ብሎን ነበርና በዛ ቀረት አጠፈ ተብሎ ራሱ ብዙ ንግግር እንትን ብሎ እንዴት ማለት ብዙ አባታችን ሳይቀር የሚጠብቁት መዝሙር ነው ይሄ። ከመጀመሪያ ከኤዲቱም እዛ የደብሩ አስተዳዳሪ ምናምን ጀምረው ስለሆነ እንትን ሲያደርጉት የነበረ ኤዲት ሲያደርጉት የነበረ ከዛ አንፃር ይሄ መዝሙር በጉጉት እየጠበቁ
ያሉ ብዙዎች ምእመናን አሉ፣ አባቶችም አሉ እና ያው ከእንግዲህ በኋላ ማህበሩን እንደሚገድፉና ደስተኛ እንደሚሆኑ ባይነኝ። አገሩ በሚጠቀመው ቋንቋ በመዝሙርም በአገልግሎትም እንትን እያስፋፋ ሲሄድ ያው ወደ ማህበሩ እንደሚቀላቀሉና ደስተኛ እንደሚሆኑ ተስፋ አደርጋለሁ። የህምጣኛ ቋንቋ ወይም ደግሞ በአገውኛ ቋንቋ መዝሙር በእግዚአብሔር ፈቃድ በማህበረ ቅዱሳን በማህበራችን ማህበረ ቅዱሳን አጋዥነት በአባቶቻችን ልፋት ተተርጉሞ እንግዲህ ህምጣኛ ብቻ ለሚሰሙ ህብረተሰብ አማርኛ መዝሙር ለማይሰሙ ከዛም በተጨማሪ ደግሞ አማርኛም ህምጣኛም ለሚሰሙ እንዲደርስ አውዲዮ እየተቀረጸ እየተሰራ ይገኛል። በቅርብ ጊዜ ወደ እናንተ እንደሚደርስ ጥሩ ዜና አበስራለሁ ማለት ነው። በዚሁ አጋጣሚ መሰራቱን እንድታውቁ እንድትሰሙ የሚል መልእክት አስተላልፋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥተ